በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት ልደታ ለማርያም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ስለ እናታችን ቅድስት ልደታ ለማርያም ይህንን እናሰማለን። ወር በገባ በአንድ እመቤታችን ቅድስት ድንግል ማርያም የልደቷ ዕለት የሚታሰብበት ነው። ይህም ዕለት ቅዱስ ኤፍሬም በውዳሴው የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢይ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢትን የተናገረላት ያች ድንግል በዚች ዕለት ተወለደች። ይህችን ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችበት ቀን ናት። የእርሷም ልደት አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ በተቀደሱ ተራሮች ናቸው። ይህን በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ዳዊት ወገን ነው። በእናቷም በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብላ ታስተምረናለች። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ
ተገልጾለት ትወፅእ በትር እምስሮ እሴይ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንንም መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢ እም ሊባኖስ መርዓት ንኢ እም ሊባኖስ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ። በቅድስት ቤተ ክርስቲያናችን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ንኢ እም ሊባኖስ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ ነው። ትንቢቱን ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመት ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ትወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረውን ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሰለሞን እንዲህ ሲል ተናገረ፣ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርባሳንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ነግሯቸዋል። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጽሐፍት በሰፊው ሰፍረው ይገኛሉ። 7ተኛይቱ እንቦሳ ጨረቃን ስትወልድ፣ ጨረቃም ደግሞ ፀሐይን ስትወልድ አየሁ ቴክታ። በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ተኛይቱን ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈከረ ሕልም ፈቺ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉሞ ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም እረከብኩ ስእለቴ፣ የተሳልኩትን አገኘው የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐና በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየሁ ቅድስት ሐና።
ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢር እርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛው አየው ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለች እመቤታችንን የምትወልድ መሆኗን ሲያጠይቅ ከሰባተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው። ቅዱስ ኢያቄም በተመሳሳይ ኢያቄምን በሕልሙ ያየው ለባለቤቱ ለሐና እንዘይትረሃው ሰብአቱ ሰማያት፣ ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ብሎ በሕልሙ የተገለጸለትን ነግሯታል። የዚህ ራእይ ምስጢር ወፍ የተባለ አካላዊ ቃል ክርስቶስ፣ ነጭነቱ ንጹሐ ባህሪው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየው ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት። የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለአብነትም ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች። ቅዱስ ያሬድ። ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምሰ ተሃቱ እምትካት፣ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስ መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ፣ ሐረገ ወይን ስሮቿ በምድር ጫፎቿ በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመሳጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጿል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። ይህን በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቷ አስፍሮታል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳውም አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በመላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዲኦን ጸምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳ
የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ብሏል። ጠቢቡ ሰለሞን ንጽሕናዋን በትንቢት መነጽር አይቶ ወዳጅ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሠረት የሰው ባሕሪ ከእግዚአብሔር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንፃ የታነጸባትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት። ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበት ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጿል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሠራበት ዕለት ነውና ሁላችን እናከብረዋለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟ ማርያም ብለው ሰይመዋታል። አባታችን አዳም ከኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅህ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ ያደረገ ኖረ። የእመቤታችን የቅድስት ድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ይህን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ግን የቀዳማዊ አባታችን የአዳምን እንዲሁም በዳግም ተፈጥሮ ያከበረን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃልን ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመባት የታየው ራእይም በገሃድ የተከናወነበት የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህትነነያ እህታችን እንኋት ብለው ያመሰግኗታል። በዘመናችን ያሉ ሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከብር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት የምታከብረው በረከተ ረድኤት እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ትወልዳለችና። ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ።
ከእናታችን ቅድስት ልደታ ለማርያም በረከት ረድኤቷን ያሳትፈን በእውነት። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም መልክዓ ጽዮን ማርያም እናሰማለን። በአብ በወልድ በመንፈስ ቅዱስ ጥበብ ፈቃድ ከዘመን አስቀድሞ ለነበረ ለስምሽ መታሰቢያ ሰላምታ ይገባል። የመድህን ወልድ ማደሪያ ጽዮን ማርያም ሆይ ያን ጊዜ በፍዳና በመከራ ቀን ጠላታችን ይቀጠቀጥ ሰይጣን የሚሸሽ ዘንድ ለምኝልን። የሕይወትሽ ማደሪያ በሆነች በእናትሽ በቅድስት ሐና እጅ ነው እንጂ በሰነፎች እጅ ላልተዳሰሰ ለራስሽ ጠጉር ሰላምታ ይገባል። ብርሃንን የተመላሽ እናታችን ጽዮን ሆይ መንፈስ ቅዱስን ለማመስገን እንነሳ ዘንድ ንጉሥ ፍቅርሽ ዘወትር ያንቃን። በዘመናት በተራቀቁ በጥበበኞች ሥላሴ እጅ የጸጋ አክሊልን ለተሸለመ ራስሽ ሰላምታ ይገባል። ምስጋናሽ የተዘጋጀ የአማናዊ ቃል ማደሪያ ጽዮን ሆይ ሕይወታችን ጨልሟልና በከንቱም አልፏልና ከሰማይ የፈሰሰ ብርሃንሽን አብሪልን። በደብረ ምጥማቅ የተመሰገነና የግብፅን ምድር ጀርባ ላበራ ፊትሽ ሰላምታ ይገባል። ባለሟልነትሽ የበረታ ጽዮን ማርያም ሆይ የሰይጣን እሾህ በበቀለ ጊዜ የሕይወታችን ጎዳና ይበራ ዘንድ በተሰቀለበት መስቀሉ አብሪልን። የተወደደ ልጅሽ መድኃኔ ዓለም በማስፈራት በተሰቀለ ጊዜ በእንባ ተራራ ላይ ለቆሙ ቅንድቦችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ በምስጋና ከሚያረጋጋሽ ዮሐንስ ጋር በመከራ ለቅሶ እንዳለቀስሽ ጠላት ይደንግጥ ሰይጣን የሚሽሽ። የሚያስፈራ ምስላቸው በብርሃን ምሰሶ ላይ በተተከለ ጊዜ የንጋት ኮከብ ለሚመስሉ ዓይኖችሽ ሰላምታ ይገባል። ድንግል ጽዮን ማርያም ሆይ የቃል ኪዳንሽ ኃይል በትንሽ ውሃ ደስታን አገኝ ዘንድ እንደ በላዬ ሰብ በሰረገላ ወደ ኤዶም ያስገባኝ። የኢሳይያስ ቃል የተዋሃዳቸውና በጎ ነገርን በመስማት ለተጠመዱ ጆሮችሽ ሰላምታ ይገባል። የአባቶችሽን ዘመን ያስተዋልሽ የይቅርታ ማደሪያ ማርያም ሆይ በኢየሩሳሌም አደባባይ የተሸለምሽ ጽዮን ድንግል ሆይ አንቺ ትንሽና የይሁዳ ሙሽራ ስትሆኚ ወልድ ቀይ ልብስን በለበሰ ጊዜ ዓለም ጠበበኝ። በባዕድ ሀገር ደብረ ቁስቋምና በተቀደሰች ደብረ ሲና በሐዘን እሳት ለነደዱ ጉንጮችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ከመልከ መልካም ሰሎሜ ጋራ ሕፃን ልጅሽን በማቀፍ እንደ ተሰደድሽ እንዲሁ ዲያብሎስ ይሰደድ። የዓለም ቤዛ መድኃኔ ዓለም ነፍስሽን በወሰደ ጊዜ የገነት አበባ ላሸተቱ አፍንጫዎችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጌቴሴማኒ በጋዛ ነፍሴ ባረፈች ጊዜ ይህን ሐዘኗን ሕፃን ልጅሽ ይቀበለኝ ዘንድ አማልጅኝ። ፍሬን የተሸከሙ በኢየሩሳሌምና በቅድስት ምድረ ገሊላ ፈጣሪ ለሳሙ ከንፈሮችሽ ሰላምታ ይገባል። በጣና በረሃ ያደርሽ እናታችን ጽዮን ማርያም ሆይ የጣናን ምስጋና እንደባረክሽ እንደ ከበረ እብነ በረድ ኢትዮጵያን ባርኪልን። መሶብን በሚሸከም በመልአኩ ሩፋኤል እጅ የሰማይ እንጀራን ለተመገበ አፍሽ ሰላምታ ይገባል። እርግብን የምትመሲ ድንግል ጽዮን ሆይ ብዙ ወገኖችን እንዳዳንሽ ከሚያጠምድ የሰይጣን ወጥመድ እናቴ እመቤቴ ሆይ አድኝኝ። በወልድ የተባረከች እንደ ገነት ወተትና እንደ በረድ ለነጡ ጥርሶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በምድረ ከብድ ያመሰገነሽና ሰረገላው የሚያስፈራ አባታችን ገብረ መንፈስ ቅዱስ ለኢትዮጵያ እንደጸለየ አንቺም እንደ እርሱ ለምኝ። አዳኝ ሥላሴን በማመስገን ድምፅ በተሰማ ጊዜ ሰይጣንን በሚያስደነግጥ አንደበትሽ ሰላምታ ይገባል።
እናታችን ጽዮን ማርያም ሆይ በጎልጎታ መጠጊያ ወልድ ብዙ ቃል ኪዳንን ሰጥቶሻልና በሚጠብቅ ጸሎትሽ ቤዛ ሁኚኝ። ለእግዚአብሔር በመስገድ ድምፅን እያሰማ ማዕበሉን ጸጥ ለሚያደርግ ቃልሽ ሰላምታ ይገባል። በቤተ መቅደስ ያማርሽ እናታችን ጽዮን ማርያም ሆይ የተገለጠ ኃጢአቴን እንደዚህ አቃጥይልኝ፣ የጸጋ ማዕድንም አቅርቢልኝ። በመንፈስ ቅዱስ ኃይል ብርሃንን ለለበሰ ደዌ የጸናባቸውንና በሕማም የተያዙትን ለሚፈውስ እስትንፋስሽ ሰላምታ ይገባል። ሞት ገዥን ያሸነፍሽ ጽዮን ማርያም ሆይ በአብርሃም እቅፍ በጸጥታ አቀመጥ ዘንድ ከተናቀ ዕዳና ከሞት ፍዳ ሰውሪኝ። በላይኛው የግብፅ ምድር በመረረ ስደት በውሃ ጥማት ለተቃጠለ ጉሮሮች ሰላምታ ይገባል። መከራሽ የከበደ ጽዮን ማርያም ሆይ ከዚች ከተቀደሰች ሰሎሜ ፀሐይና ከአረጋዊ ዮሴፍ ጋር ችግሬን አሳስቢልኝ። እንደ አሮን በትር ለነጻችና እንደ ደጋ ዛፍ ለረዘመች አንገትሽ ሰላምታ ይገባል። የቅዱሳን ማደሪያ ጉጉቤ ጽዮን አመስግኚ፣ ያማረች ስዕልሽ በየወሩ በምድር ትታያለችና ይህችን ጉጉቤ በጠዋት ታመሰግናለች። ሁል ጊዜ ለቅድስት ሥላሴ ክብር እንደ መላእክት ምስጋናን ለምትሸከም ትከሻሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የጣናን ደሴት በምስጋና ባርኪያት፣ ለ3 ወራቶች ያህል በሰላም ተቀምጠሻልና እባቡን ጋኔኑንም በመስቀል በትር ቀጥቅጭ። በሰማይ የገዛ የአብን ቃልን የተሸከምሽ መድኃኒት ፍሬን ለተሸከመ ጀርባሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የግብፅ ሕዝቦች ጠላቶቻችን እንዳይዘባበቱብን ቅድስት ሀገር ኢትዮጵያ ፈጥና እንድትድን የዘመን ልብስን በመልበስ ተነሽ። በግብፅ ምድር ማረፊያ ፈጽሞ እስኪደክም ድረስ ሕፃን ልጅሽን ላቀፈ ደረትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከጠላታችን ሰይጣንና ከዲያብሎስ አፍ ለዘላለም እናመልጥና እንድን ዘንድ የተዋረደ የሰይጣን ሰራዊትን አድክሚልን። የአዳም አባት ልጆች በዚሁ ይጸኑ ዘንድ የአብ ቃል የወልድ ዙፋን ለሆነ እቅፍሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ኃይልሽ አከበረን፣ በመስገድም በወደቁ ጊዜ ይህች ሃይማኖት የጽዮንን ሀገር ጠላቶች አስፈርታለችና። ነበልባለ ሙሴን ለተሸከሙ እጆችሽ ሰላምታ ይገባል። በምድር የብርሃን ማደሪያ ጽዮን ማርያም ሆይ የሳራ ባለቤት ወደ ከነዓን እንደተሰደደ የጨለማ ዓለም ከኛ ይርቅ ዘንድ ጽዮን ሆይ ይህን ጨለማ ርቂልን። በቅዱስ ገብርኤልና በቀደሙ ነቢያት አንደበት በአንድነት ከሰማይ የተነገረ የዓለም ሁሉ መድኃኒት ታላቅ ምስጢርን ለተሸከመ መከንጃሽ ሰላምታ ይገባል። ቅድስት ማርያም ሆይ በምድር በእረፍትሽ ጊዜ ታውፋንያ በበደለ ጊዜ የተቆረጠ እጁን በምህረት መለሽለት። የዓለም መድኃኒት የበኩር ልጅሽ በመስቀሉ ኃይል ጠላትንና ሰይጣንን ለሚቀጠቅጥ ክርንሽ ሰላምታ ይገባል። የኢያሱ ምስጢር ድንግል ማርያም ጽዮን ሆይ ክንፉ የተሰበረ መልአክ ቀውስጦስን እንደመለሽው የሰማይ መልአክን ክንፍ በጎናችን ትከይልን። በቤተ መቅደስ ለመፍተል በወንዝ ውሃ ለመቅዳት ከመትጋት ላላቋረጡ ክንዶችሽ ሰላምታ ይገባል። ንጽሕናሽን ይነግርሽ ዘንድ ቅዱስ ገብርኤል በመጣ ጊዜ ድንግል ጽዮን ሆይ ፈጽመሽ ለተጠማ ውሃ እንደራራሽ ለኢትዮጵያ ሰዎች ራሪልን። በከበረች ቤተ መቅደስ በንጽሕና ልብሽ በማንጋጠጥ ለጸሎት ለተዘረጉ መሃል እጆችሽ ሰላምታ ይገባል። ዳዊት ያመሰገነሽ ጽዮን ማርያም ሆይ የብርሃን ሕግ ድንኳን ንጉሥ ሰለሞን የተመረጠች ርግብ እያላመሰገነሽ ከፀሐይ ብርሃን ይልቅ ለሚያበሩ የ10 ቃላት አምሳያዎች ለሆኑ ለ10 ጣቶችሽ ሰላምታ ይገባል።
ኤርምያስን የመለስሽው የኢሳይያስ ምስጢር ጽዮን ሆይ የሰማይና የምድር ፈጣሪ ልጅሽ ቁጣው እስኪያልፍ ድረስ ከእዝራ ጋር አስቀምጭኝ። ልምላሜው እስኪወርድ ድረስ በመንፈስ ከነጹ ከዋክብት ሁሉ ይልቅ ለሚያበሩ ለእጆችሽ ጥፍሮች ሰላምታ ይገባል። የመላእክት ንግሥት የሰማይና የምድር ንግሥት ጽዮን ሆይ የዲያብሎስ ጦር በኃይል በመጣ ጊዜ በስምሽ ጥፋ፣ ጦሩም ይበተን። ለገሊላና ናዝሬት ሕፃን ልጅሽ የንጽሕና ወተትን ላፈለቁ ጡቶችሽ ሰላምታ ይገባል። የመንፈስ ቅዱስ ሰረገላ ታቦት ማርያም ሆይ በኤሊ ልጆች ኃጢአት በተማረክሽ ጊዜ ከእንጨት የተሠራ ዳጎን ድል በመንሳት ተቀጠቀጠ። እንደ ብዙ ሰነፎች ወይም እንደ ስለፓድ ስንፍናን ላለመደ ጎንሽ ሰላምታ ይገባል። ሰላምን የተጎናጸፍሽ እናታችን ጽዮን ማርያም ሆይ አስቀድመሽ በጣና በብሩህ ደመና እንደተጫንሽ ወደ ገነት እንበር ዘንድ ወደ ላይ ንጠቂን። ከትዕቢተኞች ማዕድ የተከለከለና የኀጢአት እንጀራን ለጠላ ሆድሽ ሰላምታ ይገባል። ከመጠማትና ከሐዘን የምታረጋጊ እናታችን ጽዮን ማርያም ሆይ እዝራን የሞላ ጽዋ እንዳጠጣሹ ምስጢርን አስተውል ዘንድ እመቤቴ ሆይ የማስተዋል ጽዋ ስጭኝ። ክርስቶስ እስኪወለድ ድረስና እስከ ብዙ ዘመን ድረስ የነቢያትን ትንቢት ለጠበቀ ልብሽ ሰላምታ ይገባል። ጥበብን የምትሰጪ የጥበበኞች እናት ጽዮን ማርያም ሆይ ከሰማይ ከአብ ዘንድ የተላከ የክርስቶስ ንጉሥ ማደሪያ ሆነሽልናልና በአንቺ ጨለማ አለፈ። አጋንንት ላልተፈታተኗቸውና የኀጢአት እጅ ላልዳሰሳቸው ኩላሊቶችሽ ሰላምታ ይገባል። የሰማዕታት መመኪያ ጽዮን ማርያም ሆይ ትሑት ኤፍሬምን እንደባረክሽው በተቀደሰች መስቀልሽ ቅድስት ሆይ መጥተሽ ባርኪኝ። እንደ ቅዱስ ጳውሎስ በንስሐ በተመለሰ ጊዜ የኀጢአተኞችን ምሕረት ለሚያስብ ሕሊናሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከገዳይ ሰይጣን በጸጋሽ ታድኝን ዘንድ ቃል ኪዳንሽ ብቻ ቻይ ነውና ወደ ልጅሽ ለምኝልን። የፍጥረትን ሁሉ ምግብ ላዘጋጀና ርኅራኄን ለሰበሰበ አንጀትሽ ሰላምታ ይገባል። ጥበብን የተጎናጸፍሽ ጽዮን ማርያም ሆይ ጊዮርጊስን የተወደደ ጸሎቱን እንደሰማሽው በከፋ የረሃብ ዘመን እነሆ ጸሎቴን ስሚልኝ። እንደ መብረቅ ለሚያበራና እንደ ወርቅ ንጹሕ ለሆነ ሆድ ዕቃሽ ሰላምታ ይገባል። በእውነት የድሃ ምግብ ጽዮን ማርያም ሆይ በከፋ ዘመን በሕይወት የቆመዋልና በመስቀል በትር ጠላቶችን ቀጥቅጫቸው፣ በጥቂትም ዝም አትበይ። 10ሩ ቃላት በውስጣቸው ታትመዋልና በሰይጣን ፈተና ላልደከሙ ሆድ ዕቃዎችሽ ሰላምታ ይገባል። ክብርንና ግርማን የለበስሽ የአብ ቃል ማደሪያ ጽዮን ሆይ ሙሴ በሲና ከሰማይ በተቀበለሽ ጊዜ እስከ ጠላት ሐማ ድረስ መንገዱን አቀናሽ፣ እንደ ከበረ ወርቅም ርስቱን አወረስሽ። የሰማይ ልብስን ተሸክሞ እጅግ ለከበረ በሆድ መካከል ላለ እምብርትሽ ሰላምታ ይገባል። በክህደት የተማረከውን በኃይል ነፃ የምታወጪ እናታችን ጽዮን ሆይ ፍቅርሽን ባሰበ ጊዜ የኀጢአት ምርኮኛን ወደ ሃይማኖት መልሽለት፣ የሚላክ መልአክንም ወደ እርሱ ላኪለት። የተቀደሰ የአብ ቃል በውስጡ አድሯልና የመንፈስ ቅዱስ ኃይልን ለለበሰ ማኅፀንሽ ሰላምታ ይገባል። ስምሽ ባለሟል የሆነ እናታችን ጽዮን ማርያም ሆይ ከካልአ ፍጥረት ጋር ትውልድ ሁሉ ያመሰግኑሻል፣ ወርቅ ስምሽ የተቀደሰ ሆኗልና። የአብ ቃል ወልድ በእርሱ ተወስኗልና የምድር ሰማይ ለሆነ ማኅፀንሽ ሰላምታ ይገባል። ለያዕቆብ ውበት ባለሟል የሆንሽ ማርያም ሆይ በብዙ ጦርነት ከሰይጣን ጋር ተፋልሜያለሁና ከዘመኑ መከራና ሲቃይ ሰውሪኝ። እንደ ዕብራውያን የሥጋ ልማድ የቀኖና ሕግ በሐሳብ ላልተለወጠ ድንግልናሽ ሰላምታ ይገባል። ነቢዩ ሙሴ በሲና ተራራ ያየሽ የዕፀ ጳጦስ ምሳሌ አማናዊት ጽዮን ድንግል ማርያም ሆይ
የደመና ቀስት ስለ አባትሽ ኢያቄም ስለ እናትሽ ቅድስት ሐና ብለሽ ድንግል ሆይ ማኅበራችን በንጽሕና ባርኪልን። የጽሞናን ሥርዓት ነገር ለቅዱሳን ያሳይ ዘንድ ምናኔን ለታጠቀ ወገብሽ ሰላምታ ይገባል። እናቴ ጽዮን ሆይ በሚያድን ቃልሽ በሕይወትህ የምጠብቅህ እናትህ እያለሁልህ በጠላት አትሸነፍም መከራም የለም በይኝ። በጽናቱ ለማይሸነፍና በከንቱ ለማይሰበር ወገብሽ ሰላምታ ይገባል። የዓለም ሐሳብ የሌለብሽ ጽዮን ማርያም ሆይ ቅዱስ ሙሴ በትከሻው እንደተሸከመሽ ሰው ሁሉ ታቦትን ይሸከማል። ዓለም ከመፈጠሩ አስቀድሞ በሥላሴ ልብ የተለዩ የክርስቶስ ዙፋን ለሆኑ ጭኖችሽ ሰላምታ ይገባል። የአብርሃምና የሳራ ሐረግ እናቴ ጽዮን ማርያም ሆይ ጴጢፋራ ዮሴፍን እንደከሰሰችው መከራ እንዳይከሰኝ ቤቴን እጠሪልኝ። በመከራ ዘመንና በመራር ስደት በጾም ለከሱ ጭኖችሽ ሰላምታ ይገባል። ፍልስጤምን ያሸነፍሽ ማርያም ጽዮን ሆይ የፍልስጤማውያን ዛፎች ርኩሰታቸው የዳጎን ዘመን ጠላታችንም ልክ እንደዚሁ በትኙ። ችግሮች አወኳቸውና ድካም ያንቀጠቀጣቸው በስደት ለደከሙ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ሆይ የከበደ የግብፅ መከራዎችን አትርሺ። የድንግል ወዳጅ ዮሐንስ እንዳለቀሰ በልባችን ጉልበት መራድ እኛ እናለቅሳለንና። ለአብ ለወልድ ለመንፈስ ቅዱስ በቤተ መቅደስ ለሰገዱ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጸጋሽ ማዕድ በምሰሶዎች እንጠጋ ዘንድ በረከትሽ ወደ እኛ ትቅረብ። ሁላችንም በሚያስደስት ፍቅርሽ እንጽና። እጅግ ቆስለው እስኪደሙና ደሙ እስኪፈስ ድረስ በእንቅፋት ለተሰቃዩ እግሮችሽ ሰላምታ ይገባል። ምግብሽ መቃጠል የሆነ ጽዮን ማርያም ሆይ በእነዚህ መከራና ሐዘን ከሞት ታረጋጊ ዘንድ መልአኩ ሚካኤልን በድንገት ላኪልኝ። የወርቅ ጫማን በመውጣትና በመነሳት ለውሾች በመስጠት ዝቅ ላሉ እግሮችሽ ሰላምታ ይገባል። ለፍጥረት ልብሽ የሚራራ እናታችን ማርያም ሆይ በኤዶም ገነት የሕይወት ውሃን እንቀዳ ዘንድ እንደ ሳምራዊት ሴትና እንደ ውሻ ራሪልን። ከክፉ እንቅፋት ጋር ብዙ አሜኬላና ሾሆች ላሰቃዩት ተረከዝሽ ሰላምታ ይገባል። መልአክ ያረጋጋሽ ድንግል ማርያም ሆይ ዘመናችን በከንቱ ፈጽማ ጠፍታ ፈጽማለችና ከመታወክና ከመጥፋት እንተርፍ ዘንድ ነይ። ከብዙ መከራ ጋር በከፋች የግብፅ ጉዞ በመከራ ለተጓዘ መረገጫሽ ሰላምታ ይገባል። ወዝን ያንጠፈጠፍሽ ጽዮን ማርያም ሆይ ወገኖችሽ እስራኤልን እንዳዳንሽ ከክፉ ሲቃይና መከራ ድኝኝ። በወርቅ በብር ለተለበጡና በውበት ለተንቦገቦጉ ለአስሩ የእግር ጣቶችሽ ሰላምታ ይገባል። የአቤል የዋህነት እናታችን ጽዮን ማርያም ሆይ የበኩር መለኮት እሳት ያላቃጠለሽ የሙሴ እንጨት ነሽና ከጭንቅና ከመከራ ድኝኝ። በዐይነ ሥጋ ለበሩና ከበረድ ይልቅ ለነጡ ለእግርሽ ጥፍሮች ሰላምታ ይገባል። ከፍጥረታት ሁሉ ተለይተሽ የከበርሽ እናታችን ጽዮን ማርያም ሆይ ኤልሳቤጥ ጸንሳ በአደባባይ እጅ እንደነሳችሽ እጅ ነሳሻለሁና በፍቅርሽ አጥግቢኝ። በእግዚአብሔር የምስጋና ቤት መቆምን በቆምሽ ጊዜ ግርማው ለሚያስፈራ ቁመትሽ ሰላምታ ይገባል። የያዕቆብ ወገን ክብርት ማርያም ጽዮን ሆይ እንደ ቀደመው ታናሽነቱ ወዴት ትሄዳለህ ብዬ ስወጣ ያን ጊዜ ጎለጎታ ቆየኝ። ዲያብሎስ እስኪደነግጥና ሰይጣን እስኪፈራ ድረስ በሥላሴ ግርማ ለተዋበ ቁመትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ድምፅሽ እንደ ነጎድጓድ በተሰማ ጊዜ ዲያብሎስ ፈራ፣ ሰይጣንም ሸሸ። እነሆ ልባችንም በመንፈስ ቅዱስ ተደሰተ። እንደ ብልጭታ ለሚያንጸበርቅና
እንደ መብረቅ ለሚያበራ መልክሽ ሰላምታ ይገባል። እናቴ ጽዮን ማርያም ሆይ ቃል ኪዳኔ ያልቅምና በበረከት እስክመጣ እንደ ሰነፍ ተስፋ ከመቁረጥ አትቀመጥ፣ ወደ ሰማይ ተመልከት ወርቅ አለህና በይኝ። በሰማይ እንደምትበር ነጭ ርግብ ከፀሐይ ለሚበልጥ መልክሽ ሰላምታ ይገባል። እናቴ ጽዮን ማርያም ሆይ አሳዳጅ እንደነበረ እንደ ጳውሎስ በድሎ እንደነበረ እንደ ጴጥሮስ ወደ ንስሐ ዕድሜ እንድመለስ ንገሪኝ። በፈጣሪ አምላክ በተመረጠች በቅድስት ኢየሩሳሌም ብርሃንን ለተመላነ ነፍስሽ መውጣት ሰላምታ ይገባል። ጸጋሽ ሰይጣንን የሚያንቀጠቅጥ እናቴ ጽዮን ማርያም ሆይ በመንግስቱ እንደከበሩ እንደ ሰለሞንና እንደ ያዕቆብ በክብርሽ ከፍ ከፍ አድርጊኝ። በብዙ መላእክትና በመልአኩ በቅዱስ ሚካኤል እጅ በገነት መዓዛ ለተመሰጠች ለነፍስሽ መውጣት ሰላምታ ይገባል። ሞትሽ አበራች ጽዮን ማርያም ሆይ እስከ መቃብር ድረስ የተጓዘች የሥጋሽ ሞት ታስደንቃለች፣ በሦስተኛው ቀን ሞትን አሸንፋለችና። በጾምና በሱባኤ በትምህርት እስኪደክሙ ድረስ ሐዋርያት ለከበቡት ለሥጋሽ በድን ሰላምታ ይገባል። የሰማዕታትና የሐዋርያት እናትና የመላእክት እህት ጽዮን ሆይ ከምታስፈራ መከራ ከመቅሰፍት አድኝኝ። የበደለች ታውፋንያ እጅ የሥጋሽን በድን በነካች ጊዜ ያን ጊዜ በድንገት በሰይፍ ተሰይፋለችና ለዘላለም ወደ ገነት ሥጋሽን እስኪወስዳት እግዚአብሔር ላከበራት ለሥጋሽ በድን ሰላምታ ይገባል። መድኃኔ ዓለም ያስቀመጣት ስለ ከበረች ሥጋሽ ክብር ጽዮን ማርያም ሆይ ንገሪኝ። እነሆ ጠፍቷልና የሚያውቃትም ጠፍቷልና። ቶማስም እንዲህ ብቻውን አደነቃት። የከበረች ሥጋሽን እጅ እየነሱ ሐዋርያት ለገነዟት ለሥጋሽ መግነዝ ሰላምታ ይገባል። እናታችን ማርያም ሆይ ደናግል የማይጠግባት ይህች የተቀደሰች ሰበንሽን ሐዋርያት እንደተካፈሏት እነሆ እከብር ዘንድ አድኝ። አንቺ ከመላእክት በላይ ስትሆኚ እንደ ብዙ ሰዎች በመክፈኛ ለተያዘች ለሥጋሽ መግነዝ ሰላምታ ይገባል። ከብዙ ሊቃውንትና ጳጳሳት ኤጲስቆጶሳትም ሁሉ በላይ ስትሆኚ ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች ብሎ የተናገረልሽ እናታችን ማርያም ሆይ ለነፍሳት ሞተሻልና፣ ጽዮን ሆይ ለክብርሽ ሞት አይገባም። እንደ የዋሆች ደናግል ያለ ትንሽ ምንጣፍ በጌቴሴማኒ ለታየች መቃብርሽ ሰላምታ ይገባል። እናታችን ማርያም ሆይ ክብርሽ በኢየሩሳሌም አበራች፣ የጨለማ ኃይላት ይሸሹ ዘንድ መቃብርሽም መብራቷን ያዘች። ኃጢአተኞችም ይህችን ቦታ ይመልከቱ። በሌሎች ወገኖችና በቅዱስ ሰላም አፍ በረከቷ ለሚሰማ መቃብርሽ ሰላምታ ይገባል። ክብርሽ ከመላእክት ሁሉ የበለጠ ድንግል ማርያም ሆይ በጸጋሽ መብራት እኔ አርፍ ዘንድ የኃጢአት ሾክ ሸክምን አቅልልልኝ። ሐዋርያት ለመቀበል በወጡ ጊዜ መሠረቷ ኤዶም ለሆነ ለሥጋሽ መፍለስ ሰላምታ ይገባል። መላእክትም በጊዜዋ መጧት። እመቤቴ ጽዮን ማርያም ሆይ የሥጋዬ አእምሮ ሁኔታዋን ለመመርመር ተጨነቀ አልቻለምም። የጸጋሽ በረከት ሁሉ የወደደና በመልክሽ ሁሉ በንጽሕና የታመነ ኃጢአቱን በደሉን በሰላም ደምስሽለት። የምስጋና መብራት ጽዮን ሆይ በረሃብ ጊዜ እንጀራ ለነፍሴ መንገድ ሁኚ። እናታችን ጽዮን ሆይ በባሕር አሸዋ ልክ ላንቺ ምስጋና ይሁን። እናታችን ማርያም ሆይ በሰማይ ከዋክብት ልክ ምስጋና ላንቺ ይሁን። የሕይወቴ ገንዘብ ሆይ በእጽዋትና በተራሮች ወፎች ልክ ምስጋና ላንቺ ይሁን። ለአንደበት የምትጣፍጪ ጽዮን ማርያም ሆይ በድንጋዮችና በሳሮች ልክ ምስጋና ላንቺ ይሁን። የነፍሴ መድኃኒት ሆይ በመላእክት ማኅበር ልክ ምስጋና ላንቺ ይሁን። ልቤን የምታረጋጊ ማርያም ሆይ ባልተፈጠሩት ነገርና በፍጡራን ልክ ምስጋና ላንቺ ይሁን።
የመድኃኔ ዓለም ማደሪያ ሆይ በሚያስደስት ምስጋና ለክብርሽ እንደ መላእክት አመሰግናለሁ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥእ ልጅሽን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜያቱና በየሰዓቱ አድኝኝ ጠብቂኝ። ይህንንም መልክሽን የሰሙት በያሉበት ትጠብቂያቸው ዘንድ ከተወደደው ልጅሽ ከኢየሱስ ክርስቶስ በቃል ኪዳንሽ ትለምኝልን ዘንድ እንለምንሻለን። ኅዳር 1 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የኅዳር ወር ቀኑ 10 ሰዓት ሲሆን ከዚህም ይጎድላል። በዚህም ወር በዚች ቀን ከአፍራቅያ የሆኑ ቅዱሳን መክሲሞስ፣ ማንፌዎስ፣ ፊቅጦርና ፊልጶስ በከሃዲው ንጉሥ በዳኪዎስ ዘመን በሰማዕትነት አረፉ። በዚህም ከሃዲ ንጉሥ ዘመን 7 ደቂቅ 372 ዓመት አንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። እሊህም ቅዱሳን መስተጋድላን ክብር ይግባውና ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጥ ያደርጉ ዘንድ በአንድ ምክር ተስማምተው በአንድነት ተሰባስበው ወደ ከሃዲው ንጉሥ ቀረቡ። እኛ በእግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለንም ብለው ጮኹ። ይህ ከሃዲ ዳኪዎስም በሰማ ጊዜ እጅግ ተቆጣ። ከላም ቆዳ በተሰራ ጅራፍ እንዲገርፏቸው አዘዘ። 1 ጊዜ 2 ጊዜም ታላቅ ግርፋትን ገረፏቸው። በእሳት አጋሉትም፣ ከብረት በተሰሩ በትሮችም ደበደቧቸው። ከዚህ በኋላ በበርኖስ እላቂ ጨርቅ ከመጻጻና ከጨው ነክረው ቁስላቸውን አሿቸው። የንጉሡንም ትእዛዝ ባልሰሙ ጊዜ ስቃዩን ፈርተው ከበጎ ምክራቸው ባልተመለሱ ጊዜ ቁጣን በማብዛት ጽኑ ሲቃይን እንዲያሰቃዩአቸው አዘዘ። እንዲህም አደረጉባቸው። ከዚያ የነበሩ ብዙ ሕዝብም ትዕግሥታቸውን ባዩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። በዚያን ጊዜ ንጉሥ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እንደዚሁም የምስክርነታቸውን ተጋድሎ ፈጽሞ የሰማዕትነት አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውን ተኛ ጋር ትኑር አሜን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች እንግዲህ መጨረሻ ላይ የምናቀርበው የዕለቱን ስንክሳር ሁላችንም መስማት አለብን እስከ መጨረሻው ማለት ነው። በተለይም ስንክሳር በዚህ ሰዓት ሰማዕትነት እህት ወንድሞቻችን በተለያዩ ቦታዎች ኦርቶዶክስ በመሆናቸው ብቻ በሰማዕትነት እያለፉ ነውና ይህም ዛሬ የጀመረ ሳይሆን በመጽሐፈ ስንክሳር ተመዝግቦ የምናገኘው የብዙ ቅዱሳን ሰማዕታት ታሪካቸው ነውና እኛም ፈለጋቸውን በመከተል በያለንበት በጾም በጸሎት በመበርታት በሀገር ውስጥም በሀገር ውጭም በተለይ በሥራ ላይ ያላችሁ ይህንን ስንክሳር በማድመጥ የቅዱሳንን ፍኖት እንድንከተል እናሳስባለን። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ቪዲዮውንም ላይክ በማድረግ ሐሳብ አስተያየታችሁን ደግሞ
ኮሜንት ላይ በማስፈር እኛ የምናየው ይሆናል ማለት ነው። ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን።